ብዬ አላምንም። ይሄንን ነው የምንቃወመው እንጂ ለሰላም መንግስትም እንደራደር ብሏል። ያው እናንተ ሄደን ስንል ብልጽግና ናችሁ በሚል ተምትሰጡናላችሁ እንጂ መንግስትም ነው ጥያቄያችሁን አቅርቡና ከትጥቅ ትግሉ ባሻገር እስኪ ተደራድረን ሰላም እናምጥ፣ እኛም ካጠፋን እንካስ፣ የእናንተም ጥፋት ካለ ይቅር ተባብለን ያለፈው ወደ ሰላም እንምጣ እያለ አሁንም ቢሆን ወደ ሰላም የሚወጡትን ሰዎች በጸጋ ተቀብሎ ከተማውን እያስጎበኘ ያለበት ሁኔታ አለ። እነዚህ ሰዎች ሰላማዊ ሆነው በሰላም መታገል አይችሉም። የትጥቅ እንቅስቃሴን እየደገፍክ ደግሞ ሰላማዊ አትሆንም። እንደዚህ ስንል አሁን የሰላም እስረኞች ታስረዋል ትላላችሁ፣ እነ ክርስቲያን ታደለን ምናምን ታነሳላችሁ። ይሄ ሰውዬ ግን ፓርላማ ላይ ተቀምጦ ቆንጆዎቹ እየመጡ ነው ስልጣን ልቀቁ ሲል የነበረ ሰው። ታጣቂን ደግፈህ ሰላማዊ ትግል ማድረግ አትችልም። ሁሉም ሰላም ከወረደ ግን እኔም አንተም ክልሉ ላይ የሚፈጸሙ መጥፎ ነገሮችን መጠየቅ እንችላለን፣ መናገር እንችላለን። እኔ ካንተ ጎን ነው የምቆመው። ይዛል እኔ እናንተን የሚያለያየን ነገር የለም። ለምን ሰላማዊ ጥያቄ ነው የጠየቀው። ሰላማዊ ጥያቄ ጠይቀን ለሰላም ዋጋ ከፍለን የምናመጣው እንደው እኔ እናንተ እንኳን ሰላም ትግሉ ላይ እንኳን ችግር ቢገጥመን ለሌላው ግን የተሻለ ፍትህ አምጥተን ነው የምናልፈው። ይሄ ደግሞ ብዙ ጊዜ እናገራለሁ፣ የድምጻችን ይሰማ እንቅስቃሴ እንደዚህ አይነት ለውጦችን ፈርቀዳጅ ሆኖ ሀገራችን ላይ አሳይቷል ብዬ አምናለሁ። ከወያኔ አረመኔነት ከወያኔ ገዳይነት ጨፍጫፊነት የለም። የተወሰነ መስዋዕትነት ተከፍሎ ህይወት አልጠፋም አይደለም። የተወሰኑ ወንድሞች ተሰውተው የተወሰኑ ወንድሞች አካላቸው ጎሎ ዛሬ ላይ ግን ከኤንጂኦነት ወደ ተቋምነት ተቀይሮ አልহামዱሊላህ እዚህ ጋር ደርሰናል። ግን ብልጽግና ሲመጣ ይሄን መብት አስከብሯል ካልከኝ የተወሰነችውን ነገር አስከብሩ ብዙ ነገር አጥተናል። በዚህ መንግስት ነው ብዙ መስጂዶች የፈረሱብን፣ ብዙ ደባዎች የተሰሩት ሙስሊሙ ላይ። አሁን ለሙስሊሙ የጠቀመ ምናምን የሚመስላቸው አካላሉ ወሃቢያ የሚል ዳቦ ስም የሚሰጡት ከዚህ አንፃር ነው። በነገራችን ላይ ግን ከ30 በላይ መስጂዶች የፈረሱት በዚህ መንግስት ነው። ይሄን መንግስት ራሱ እኔ ተደግፈዋለሁ ወይ በተለይ ለመደገፍ የሚያበቃ ምንም ነገር የለኝም። ተቃወመዋለሁ ወይ በተለይ ይቃወመዋለሁ። ግን እንደናንተ አሁን አንተ በምትደግፈው የትጥቅ እንቅስቃሴ ውስጥ ወርጄ ወንድሞችን እየገደልኩ አጌንስት የሆኑት ተገደልኩ ብለህ ተገፋው ብለህ ወጣህ ወንድሞችን አጌንስት የሆኑትን ሁሉ የሐሳብ ልዩነት ያለባቸውን ሁሉ የኛን አይከተልም ቄስም ይሁን ቃልቻ መንገዳችን ላይ ከቆመ ግንባሩን ይባላል በሚል መፈክር ሃይማኖት እንደ ሃይማኖት ሳታከብር ብሔር እንደ ብሔር ሳታከብር የሚደረግ የትጥቅ ትግል በመግደል ብቻ የሚመጣ ለውጥ ስለሌለ ይሄንን እንቃወማለን። ከዛ ውጭ ግን የሰላም ትግል ከሆነ ይሄን መንግስት የምደግፍበት አንዳችም ነገር የለም። እኔ ከሁሱ ጎን ቆሜ መታገል ያለብኝ ለህዝብ እታገላለሁ። ይሄ ነው የኔ ሐሳብ። ሁሱ ጥሩ ነው። አምሽ እኔ ያንተን ሐሳብ አልቃወምም። ጥሩ ነው። አንተ በምታስበው ልክ እየሄደ ከሆነ ጥሩ ነው፣ ችግር የለውም። እኔ ያንተን ሐሳብ ልቃወም አልችልም፣ ምክንያቱም የሚስማማኝ ሐሳብ ነው። ሌላ ተጨማሪ ያለ ሐሳብ አለ? ቅር አለኝ የምትል አያ እነዚህ ተናገሩ። በኋላ እንዲህ ብዬ ነበር ምናምን ተናገሩ። ችግር ተባለ ብዙዎቻችን በዚህ ለሁሱም በቂ መልስ ተመልሶለታል። ጥያቄ የነበረው እንደሱ አረዳድ ኤርትራ ከዚህ እንዳልነበረች እና ከጊዜ በኋላ ወደ ኢትዮጵያ እንደተካለለች አድርጎ ነው እንትን ያለው። እሱ ደግሞ ያው መልሰውልሃል ከበቂ በላይ ሌላ ሰበላ አብዛኛው ታለኖርበት እኔ አንዳንድ ጊዜ ሰው ጋር ላልስማማ የምችልበት ነገር ካለ እኔ በጣም መስማማበት ሐሳብ ነው። ግን አሁን አንዳንድ ጊዜ አብዛኛው ሰው እንደዚህ በሐሳብ የሚያምን ሳይሆን በቃ ፋኖ ላይ ሩጣታችንና ተሳደብ ምናምን ብትለው አሁን አብዛኛው ምናምን ይህ ስላለ ነው። እኔ አብዛኛውን የሆነ ስድብ ውስጥ ልገባ የምችለው ከተለያዩ ነገር ጋር የሚጋጨው የሆነ የሀሳብ ፖለቲካ ሳይሆን እንደዚህ ክፍፊት ፖለቲካ በቃ ልክ ውስጥ የሚከት ሌላ ነገር ውስጥ የምትጋባበት በልክ የሚሆን ነገር እንደዛ ነገር ውስጥ ስትገባ ነው እንጂ የሰው ልጅ እንደዚህ በሀሳብ ኖርማል ሀሳብ ካወራ ትግባባለህ፣ ትስማማለህ። ከዛ በዘለለ ግን ዝም ብለህ ብቻ የሆነ አካል በጥላቻ ሄደህ
ወደ ስድብ ውስጥ የምትገባ ከሆነ እኔ በእንደዚህ አይነት ሀሳብ ከማንም ጋር እስማማለሁ ብዬ አላምንም። አምሽ አሁን እንደ አምሽ አይነት ሀሳብ ካለ ማንኛውም የሰው ልጅ ጋር እስማማለሁ። ከየትኛውም አገር ጋር ኦሮሞ ነው፣ አማራ ነው፣ ትግሬ ነው፣ ማን ነው ምናምን አይመለከተኝም። ሀሳቡ ብቻ ለኢትዮጵያ ሕዝብ የሚስማማ ነው ወይ ለሕዝብ የሚያስብ ነው ወይ ምናምን ከሕዝብ ጋር ይሄዳሉ ወይ ከኢትዮጵያ መንግስት ጋር ስትደግፈው የኢትዮጵያ መንግስት ጋር ሀሳቡ ይሄ የምታስበው ሀሳብ እኩል ይሄዳሉ ወይ ምናምን የሚለውን በዛ ልክ ነው እና ጥሩ ሀሳብ ከሆነ ማንኛውም ሰው የማይስማማለ ብዬ አላምንም። ለዚህ አመሰግናለሁ። አምሽ እናመሰግናለን። ሀሳብህ ተረድተሃል፣ ጥያቄ ተመልሶልሃል ማለት ነው። ተመልሶልኛል። አመሰግናለሁ ብያለሁ። ያው በምስጋና ጭምር መረዳታችን ነው። ፋኖም ቢሆን ያው ከመሬት ተነስቶ ወይም ጥላቻ ኖሮን አይደለም። መሬት ላይ በሚደረግ ነገር በአንዳንድ ነገሮች በምናየው ነገር መረጃ ነው። እንደዚህ ይሆናል፣ ለምን እንደዚህ ይሆናል ነው እንጂ ሌላ የጥላቻ የመበሻጨት ምናምን አይደለም። መሬት ላይ የተደረገ ነገር ለምን እንደዚህ ይሆናል ለህብረተሰቡ ድምፅ ማግኘት ነው። ዝም ብለን የለጠፍንበት ነገር የለም። ፋኖም ቢሆን ማለት ነው ወንድሞቻችን ናቸው ጫካ ያሉት፣ የራሳቸው ዓላማ አላቸው። ግን ቢሆንም ደግሞ አንዳንድ ጊዜ ሲቃወሟቸው ደግሞ መቀበል አለባቸው። እኛ ያልነው ብቻ ይሁን ማለት የለባቸውም። በፋኖ ጉዳይም ቢሆን በመንግስት ጉዳይም በማንኛውም ነገር ላይ ማለት ነው የሆነ ተቃራኒ ሀሳብ ሲመጣ መሰዳደብ ምናምን ሳይሆን ትክክለኛ ሀሳብ ለምሳሌ ያለ መረጃ ዝም ብሎ የሚያወራ ከሆነ አንድ ሰው እሱም መረጃ አምጣ ብለህ መጠየቅ ትችላለህ። ከዛ ውጪ አንድ ሰው የፋኖን ስም ብቻ ስላነሳ መሳደብ ወይም ደግሞ የማይሆን ተገቢ ቃላት መነጋገርም ጥሩ አይደለም። እና ስለዚህ ቅድም ጀምሮ ያው ሲሰዳደቡ የነበሩት ልጆች በአሰብ ጉዳይ ነው። አሰብ አያስፈልጋችሁም፣ ካለ አሰብ እንደዚሁ መልማት ይቻላል በሚለው ነበረ። ያው ላይ ልጁ የለም እና በዛ ጉዳይ ነበር ስንከራከር የነበረው። ሌላው በኤርትራ ጉዳይ እንዴት ወደ ኢትዮጵያ እንደተቀላቀለች እና የኢትዮጵያ አካል እንደሆነች እሱን ጠይቃል፣ እሱን ተመልሶልሃል። ሌላ ጥያቄ ካላችሁ ወይንም ሀሳብ ካላችሁ ስለ አሰብ ጉዳይ ከመጣ ወንድም አለም የአሰብ ጉዳይ ምንም የሚያደራድር ድርድር ውስጥ የምትገባበት ምናምን አይደለም። ለኢትዮጵያ ሕዝብ ወደብ ግዴታ ያስፈልገዋል። ብዙ 130 ሚሊዮን ሕዝብ ተሸክመህ ወደብ ያስፈልገውም ማለት ይሄ አይቻልም። ይሄ የሁሉም ሕዝብ ጥያቄ ነው። ነገር ግን አሁን በዚህ ሰዓት እንደ ሕዝብ የሚገደል ሕዝብ አለ። ጥያቄያችን ሰዓታችን አይደለም፣ የምንጠይቅበት ሰዓት አይደለም ማለትና ኤርትራ ቀይ ባህር ያስፈልገንም ማለት የተለያዩ ናቸው። እንደኛ እንደ ሀሳብ የአማራ ህዝብ እንደ ህዝብ ውጊያ ላይ ነው፣ ጦርነት ላይ ነው። ክልሉ ሰላም አይደለም፣ የተረጋጋ አይደለም፣ የሚፈልገውን ነገር እያገኘ አይደለም። በእነዚህ ነገሮች ውስጥ ሆኖ ቀይ ባህር የሚጠይቅበት አቅሞ የለውም ማለት ኤርትራን አልፈልግም አለው ወይም የኔ አይደለችም ማለት አይደለም። እናንተ የምትረዱበት መንገድ በሌላ መንገድ ስለሆነ በዛ ስለምታዩት ነው። እናንተ የምትረዱበት መንገድ ከጥንትም ጀምሮ የአማራ ፖለቲከኞች ከጥንትም ጀምሮ እየጠየቁ የመጡበት አቅም ስለሌላቸው እንጂ ከበፊትም የሚያነሱበት ሁኔታ ነው ያለው አብዛኛው። አሁንም ቢሆን ራሱ አማራ ውስጥ የሚያጋጨው ልዩነት የሚያመጣበትም ትልቁ ነገር ብሔራዊ ጥቅምን አሳልፎ አለመስጠት የሚለውና ብሔርተኝነት ይሄ ስለተጋጨ ነው። አብዛኛው ገብቷል አይደል? ግማሹ የሁሉና ትግል አለብኝ የሚል ሀሳብ ስላለው ነው። ግማሹ ደግሞ አይመለከተኝም አሁን ህዝቤ ላይ አቋሚ ህዝቤ ላይ ነው ስለሚል ነው። የአማራ ህዝብ ብዙ አሁን ለሁለት ፋኖ ተከፈለም ማልከው ምንም ማልከው ልዩነት የሚያመጣበት ኢትዮጵያዊነቱ ነው። አንዳንዱ ብሔርተኝነቱ ከኢትዮጵያዊነቱ ጋር የሚጋጭበት አለ። አንዳንዱ ደግሞ ኢትዮጵያዊነቱን የሚይዞ ብሔርተኝነቱን የሚይዞ የሚሄድ ያለ። ልዩነት የሚያመጣው በክልሉ ውስጥ በፋኖች ውስጥ ትልቁ ነገር ይሄ ስለሆነ ነው።
ትግሉን አንድ አድርገህ ራሱ ለመሄድ እያንገድህ ያለው ያልተስማማው ነገር ይሄ ስለሆነበት ነው እንጂ የቀይ ባህር ጉዳይ የማንኛውም ሀሳቢ ያውም አማራ እንደልፈው እሱ ግን ምንድነው ችግሩ? ቆይ የኢትዮጵያ መንግስት ለህዝብ ያስፈልገኛል የህልውና ጉዳይ ነው። የቀይ ባህር ጉዳይ ለእኔ ትልቁ መሰረታዊ የልማት እቅዴ ነው ብሎ ከተነሳ ፋኖ ከኤርትራ ጋር ምንድነው ቀይ ባህር ልትወስድ አትችልም ብሎ ማለት ምን አገናኘው? ኢትዮጵያ ከሆነ የሚታገለው ለኢትዮጵያ ከሆነ የተነሳሳው ታዲያ ከዚህኛው ጋር ምን የሚያገናኘው ነገር አለ? ነገስ ስልጣን ቢይዝ እኮ አያስፈልገንም ብሎ በአደባባይ እየተናገረ ኃይል አጋጣሚ አይይዝም፣ ግን ከያዘ አልፈልግም አያስፈልገንም ቀይ ባህር ያለ ነገ ሊጠይቅ ነው ወይስ ይህን ህዝብ እንደዚሁ እንደ ህወሓት የባህር አያስፈልገውም ብሎ ለ27 ዓመት እሱም እንደገዛው በዛ አይነት ጭፍን አመለካከት ይዞት ለመምጣት እቅዱ ነው ብለህ ታስባለህ? አንድ ነገር እናንተም ቆም ብላችሁ አለባችሁ። እኔ እያልኩ ያለሁት ቀይ ባህር ለአሁኑ አያስፈልገንም ማለትና ለጊዜው እኛ ጥያቄያችን አይደለም ማለትና ቀይ ባህርን አንፈልጋትም ለኢትዮጵያ ያስፈልጋትም ብለህ ደምድመህ መሄድ የተለያዩ ናቸው። እኔ ገብቶሃል አይደለ? ከተረዳው ቀይ ባህርን ለመጠየቅ ሰዓትና ገደብ ያስፈልገዋል እንዴ? ሰዓትና ገደብ ለምን ኢትዮጵያ ተመቻችተው ባለችበት አጋጣሚ የመጠየቅ መብት አለው አይደለ? ሰው እናንተ ኤርትራ